ሰላም እንዴት ናችሁ? እንግዲህ ለመጀመሪያ ጊዜ በአጋጣሚ ያያችሁኝ ሰዎች ካላችሁ እያረኩ ያለሁት ነገር እዚህ ጋር የምታዩትን አንድ ህገ ክራሲ የሚል መጽሐፍ ጽፌያለሁ እና ያን መጽሐፍ ለማስተዋወቅ እና ለማስተዋወቅ ብቻ ሳይሆን ውስጥ ያሉትን ሀሳቦች ለመወያየት እና በዛ በውይይት ደግሞ ሀሳቦቹን ለማዛመት ሰው ጋር እንዲደርሱ ለማድረግ ለመጽሐፍ ውስጥ በተነሱት ዋና ዋና ሀሳቦች ላይ የተለያዩ ቪዲዮዎች እየሰራሁ ነው። ይህንን ማድረግ ከጀመርኩ እንግዲህ ትንሽ ሰንበት ብያለሁ። ማለት ከሰባ በላይ ቪዲዮዎች ሰርቻለሁ። አብዛኛዎቹ ከአንድ ሰዓት አንድ ሰዓት የሚሆኑ ቪዲዮዎች ማለት ነው። እና እንግዲህ ዋናው የመጽሐፉ ሀሳብ ምንድን ነው? እዚህ ጋር የምታዩት እንግዲህ ህገ ክራሲ የሚለው ቃል ስለ ቃሉ ትንሽ ልንገራችሁ እና ቃሉ ህግ ከሚለው ከአማርኛው ቃልና ክራሲ ከሚለው ምንጩን የግሪክ ካደረገ የእንግሊዝኛ ቃል የመጣ ነው ማለት ነው። እና ክራሲ ልክ አሁን ዲሞክራሲ ውስጥ ዴሞ ክራሲ አይደለም የምንለው። ዴሞ የሚለው ህዝብ፣ መንደር ማለት ነው። ዴሞ ማለት ክራሲ ማለት ደግሞ አገዛዝ ሩል ማለት ነው። እና ዲሞክራሲ ቃሉ ምንድነው? የህዝብ አገዛዝ ወይንም ህዝብ በድምፀ ብልጫ ወስኖ የሚገዛበት ስርዓት ማለት ነው ዲሞክራሲ ማለት። ህገ ክራሲ ግን ያንን ለማሻሻል በማሰብ ዴሞ በሚለው ፈንታ ነው ህግን ተካውበት ማለት ነው። ስለዚህ ህገ ክራሲ ማለት ህጉ አማርኛ ስለሆነ ግልጽ ነው። ክራሲው አገዛዝ ነው፣ የህግ አገዛዝ ነው። ግን ህግ ስንል መደበኛውን አሁን የምናውቀውን ማለት ብዙ ሰው አእምሮ ውስጥ ያለው መደበኛ ለምሳሌ በተለያየ መልኩ የሚወጣው የፍትሐ ብሔር የንግድ የምናምን ህግን ሳይሆን ምናልባትም የነዚህ ሁሉ ህጎች በአጠቃላይ ማህበረሰብ ውስጥ የሚወጡት ሌሎች ህጎችን ሁሉ የሚገዛው የመጨረሻው ህግ ማለት ነው። እና እሱ ምንድን ነው ካላችሁ የፖለቲካ ሳይንቲስቶች የተፈጥሮ ህግ ወይም ሎው ኦፍ ኔቸር የሚሉት እና ከእሱ ጋር አብረው ደግሞ የዴሞክራሲ ህግ ምንድነው? የአብዛኛው አብዛኛው ህዝብ የደገፈው ወይም ድምፅ ብልጫ ያገኘው ሀሳብ ገዢ ይሆናል የሚልበት ሀሳብ ማለት ነው። እና የተፈጥሮ ህጉ ደግሞ ምንድነው? ሰዎች ህይወታቸው፣ ንብረታቸውና ነፃነታቸው ከህግ አግባብ ውጭ መገፈፍ የለበትም የሚል ነው ማለት ነው። ለምን ከተገፈፈ ሰዎች ህይወታቸው፣ ንብረታቸውና ነፃነታቸው በቋሚነት ማለት ነው የሚከላከልላቸው ጠፍቶ መንግስት እንኳን ሳይከላከልላቸው ቀርቶ ህይወታቸው፣ ንብረታቸውና ነፃነታቸው አደጋ ውስጥ በሚገባበት ጊዜ ራሳቸውን ወደ መከላከል ይገባሉ። ያ ደግሞ ሁሉም ሰው ራሱን ተከላካይ የሚሆንበት ሁኔታ በፖለቲካ ሳይንቲስቶች የጦርነት ሁኔታ ይባላል ማለት ነው። ስለዚህ እዛ ውስጥ ያስገባናል። ስለዚህ የጦርነት ሁኔታ ውስጥ እንዳያስገባን ወይንም ሁሉም ሰው በሁሉም ሰው ላይ የሚነሳበት ሁኔታ ውስጥ እንዳያስገባን የተፈጥሮ ህግ የሚባለው መከበር አለበት የሚል ነው። ስለዚህ ህግ የሚለው ቃል በዚህ ህገ ክራሲ በሚለው ውስጥ የተፈጥሮ ህግና የዴሞክራሲ ህግ ነው ማለት ነው። የሰዎች የዴሞክራሲ ህጉ እንዴት ነው ከዚህ ጋር የሚዛመደው? የሰዎች የህይወት የነፃነትና የንብረት መብት ከተከበረ በኋላ በሚኖሩ በሌሎች ልዩነቶች ላይ ማለት ይሄ በተከበረበት ድባብ ውስጥ የሚኖሩ ሌሎች ልዩነቶች በድምፅ ብልጫ ይወሰናሉ እና እነዚህን ያካተተ ስርዓት ማለት ነው። ተፈጥሮ ህግን ያከበረ የዴሞክራሲ ህግን ያከበረ የህግ የበላይነት ማለት ነው። ስለዚህ ወይንም የህግ አገዛዝ ማለት ነው ህገ ክራሲ ማለት። ይሄ እንግዲህ እኔ ዝም ብዬ ህገ ክራሲ ብለው በትክክለኛ ትርጉሙ ምንድነው በመደበኛ አሁን የፖለቲካ ሳይንቲስቶች ምንድነው የሚሉት? ይሄንን የነፃነት ዲሞክራሲ ይሉታል ወይም በእንግሊዝኛ ሊበራል ዲሞክራሲ ይባላል ማለት ነው። እና የመጽሐፉ ዋናው እንግዲህ ሙግት ወይም ዋናው ኮር ሀሳብ ምንድነው? ለኢትዮጵያ ከማህበራዊ መረጋጋትም አንጻር ሆነ ከኢኮኖሚያዊ ልማት አንጻር ተመራጭ የሆነው የፖለቲካ ስርዓት ህገ ክራሲ ነው ወይንም የነፃነት ዲሞክራሲ ነው ወይንም ሊበራል ዲሞክራሲ ነው የሚል ነው ማለት ነው። ስለዚህ እስካሁን በአብዛኛው ሳደርግ የነበረው ከፖለቲካ ፍልስፍና አንጻር ለምን ህገ ክራሲ ተመራጭ እንደሆነ ለኢትዮጵያ ሳስረዳ ነበር። አሁን ደግሞ እያደረኩ ያለሁት ምንድን ነው? ሴም ቲንግ ሆኖ ግን ከኢኮኖሚ ሳይንስ አንጻርም ማለት እንዳልኳችሁ እንግዲህ ህገ ክራሲ ተመራጭ የሚሆንበት ምክንያት ማህበራዊ መረጋጋት ከማምጣትና አንጻራዊ የሆነ ፈጣንና ፍትሐዊ ኢኮኖሚያዊ ልማት ከማምጣት አንጻር ህገ ክራሲ ተመራጭ ነው ያልኩት። ስለዚህ ኢኮኖሚያዊ ልማትን ያመጣል እና ከኢኮኖሚያዊ ልማትን ያመጣል ሲባል እንግዲህ
ዝም ብሎ ማለትም ይቻላል። ግን ደግሞ ከኢኮኖሚ ሳይንስ አንጻር ለምን እንደዚህ እንደሆነ ከኢኮኖሚ ሳይንስ አንጻር ማስረዳት ይቻላል። ልክ ያኛውን ከፖለቲካ ፍልስፍናዎች አንጻር ለምን ማህበራዊ መረጋጋት፣ ለምን ኢኮኖሚያዊ ልማት ማምጣት እንደሚችል ካሳየው በኋላ አሁን ደግሞ ለምን ከኢኮኖሚ ሳይንሱ አንጻር ደግሞ ይህን ማለት እንደሚቻል ከኢኮኖሚ ሳይንሱ አንጻርም ለማብራራት ነው። ነገር ግን አሁን ኢትዮጵያ ውስጥ አንድ ምን ፈተና አለብን እንደ ሀገር ማለት እስካሁን የተከተልናቸው ሪዮቶች ማለት እስካሁን የተከተልናቸው ስል እንግዲህ ኢትዮጵያ ረጅም ታሪክ ያላት ሀገር ነች። ስለዚህ ኢትዮጵያ ውስጥ ዘመናዊ ፖለቲካ የጀመረው በእኔ እምነት ከኃይለ ሥላሴ ጀምሮ ከ1909 ዓ.ም ጀምሮ እሳቸው ናቸው እንግዲህ በ1923 የመጀመሪያውን የኢትዮጵያ ህገ መንግስት ማስተዋወቅ እንደዚህ ማድረግ ማለት አሁን ህገ መንግስት ነው ላይ አንድ ዘመናዊ ሀገር የምትገለጽበት አንድ ሀገር ዘመናዊ ፖለቲካ ውስጥ ለመግባቷ ማስረጃ የሚሆናት ወይም ማህተም የሚሆናት ነገር ህገ መንግስት ያላት ሀገር የመሆኗ ጉዳይ ነው እና ኃይለ ሥላሴ ናቸው እንግዲህ በ1923 ዓ.ም የመጀመሪያውን ህገ መንግስት ከዛ በኋላ በ1948 ያሻሻሉት ማለት ነው። ስለዚህ በሀገራችን ዘመናዊ ፖለቲካ ከገባ በኋላ ምላችሁ ለምንድን ነው እንግዲህ ኃይለ ሥላሴ ናቸው ዘመናዊ ፖለቲካ ያስለመዱት። ምክንያቱም ኢትዮጵያ ረጅም ታሪክ ያላት ሀገር በመሆኗ ሁሉንም ታሪክ እዚህ ውስጥ ልንከተው አንችልም። ዘመናዊውን ብቻ ነው የምንለው ማለት ልናይ የምንችለው አሁን ባልኳቸው ምክንያት። ስለዚህ በዘመናዊት ኢትዮጵያ ሞደርን ኢትዮጵያ የተከተልነው የፖለቲካ ሪዮት ማለት ኃይለ ሥላሴ አሁን ምንም እንኳን ዘውዳዊ ቢመስሉም ቀላል ሊባል በማይችል ወይም በብዙ ማስረጃ ሊረጋገጥ በሚችል መልኩ ሶሻሊስታዊ የእድገትን የኢኮኖሚ እሳቤ የመረጡ ነው የሚመስለው። ከሶሻሊስታዊም ደግሞ እንግዲህ ሶሻሊዝም ራሱ እንግዲህ ብዙ አይነት ፈርጅ አለው በውስጡ ማለት በብዙ መልኩ ይገለጻል። ነገር ግን በኋላ ላይ በነ ሌኒን እና በነ ስታሊን ማለት ቅርጽ እየያዘ የመጣውና ደርግ ብሔራዊ ዴሞክራሲያዊ አብዮት የሚለው በኋላ ላይ ኢህአዴግ መጥቶ ደግሞ አብዮታዊ ዴሞክራሲ ያለው ትንሽ ቆይቶ ደግሞ ልማታዊ መንግስት ያለው በዋናነት ምንድነው መንግስት መር የሆነ የልማት አቅጣጫን መምረጥ። ምክንያቱም በነፃ ገበያና በግል ባለሀብቶች የሚመራ ከሆነ ግል ባለሀብቶቹ በዝብዘው ነው የሚበለጸጉት የሚል ነገር ማለት እንግዲህ ማርክሲዝም ዋናው ሀሳቢ ምንድነው ካፒታሊስቶች ሰራተኛውን ገበሬውን በዝብዘው ነው የሚበለጸጉት የሚል አስተምሮና እሳቤ ነው ያላቸው። ስለዚህ እነሱን በዝብዘው የሚበለጸጉ በመሆኑ መንግስት እንደ አባት ሆኖ ለአገር እንደ አባት ሆኖ በእርሱ ድርጎ ህዝብን ማለት ሀገርን ማልማትና ማሰልጠን አለበት የሚለው። ስለዚህ መንግስት ራሱን እንደ ዋና የልማት ኃይል የሚያይበት አስተሳሰብ የብሔራዊ ዴሞክራሲያዊ አብዮት የሚባለው ማለት እና በተለያየ መንገድ የሚገለጸው ኃይለ ሥላሴ ጀምሮ በሀገራችን በቃ ተንሰራፍቶ ያለው የኢኮኖሚ አስተሳሰብ እሱ ነው የሚመስለው። ማለት እንዳልኳቸው አሁን ኃይለ ሥላሴ ሲታዩ እንትን አይመስሉም። አሁን ይህንን አይነት ፕሪስክሪፕሽን ይህንን አይነት የፖሊሲ ፕሪስክሪፕሽን የሚቀበሉ አይመስልም። እንዲያውም ስታያቸው የሚመስሉት አጋርነታቸው ከምዕራባውያን ጋር የሆነ በአሜሪካውያን የሚደገፉ የጦር ሰራዊታቸው፣ አየር ኃይላቸው፣ የኢኮኖሚ ተቋሞቻቸው ምናምን ዩኒቨርሲቲዎቻቸው በፈረንጆች በምዕራባውያን በአሜሪካውያን የሚደገፉ። ስለዚህ ሰውየው ምዕራባዊ ነው የሚመስሉት ማለት አሰላለፋቸው፣ ወገንተኝነታቸው ከምዕራባውያን ነው። ነገር ግን የኢኮኖሚ አረዳዳቸውና አሰላለፋቸው ይሄ ዓለም አቀፉ ካፒታል የሀገር ውስጥ ባለሀብቱ ለራሱ ነው። ለራሱን ብቻ ሳይሆን ድሃውን በዝባዥ፣ ገበሬውን በዝባዥ፣ ሰራተኛውን በዝባዥ ነው የሚለው አሁን ጸረ ካፒታሊስት የሆነ አስተሳሰብ አላቸው። ስለዚህ ጸረ ካፒታሊስት የሆኑና ግን ምንድነው ስቴት ካፒታሊዝምን ይመርጣሉ ማለት ነው። ለባለ ሀብቱ ሀብቱን ከመተው ይልቅ ስቴቱ ራሱ መንግስቱ ራሱ ካፒታሊስት ሆነው የካፒታሊስቱን ስራ የሚሰራበትን ይመርጣሉ። በኃይለ ሥላሴ የሚከተሉት ያን ነበር። በኋላ ደርግም ሲመጣ ለማሳየት እንደሞከርኩት ዴሞክራሲያዊ ብሔራዊ አብዮት ብሎ የሚያራምደው እሱን ነው። ኢህአዴግም ሲተካው የደርግን ብሔራዊ ዴሞክራሲያዊ አብዮት የሚለውን እርሱ ደግሞ አብዮታዊ ዴሞክራሲ ማለት የኢትዮጵያ ሕዝቦች አብዮታዊ ዴሞክራሲ ብሎ እሱን ነው። በኋላ ላይ እንዲያውም ደግሞ ማለት ከምዕራባውያን ጋር ለመጣረቅ ሲባል እንደገና በሆነ መጠቅለያ ያጠቅልለውት ብሔራዊ ምንድነው የልማታዊ መንግስት አስመስለውታል ማለት ነው። እንግዲህ አሁን ከዚህ ሁሉ አስተሳሰብ በስተጀርባ ምን አለ ማለት ነው? በሀገራችን ማለት ኢኮኖሚክስ ሳይንስ
አይመስለንም ማለት ነው። ወይንም የኢኮኖሚክ ሳይንስነትን ላለመቀበል እንጥራለን ማለት ነው። ምክንያቱም የኢኮኖሚክ ሳይንስ የመንግስትን ካፒታሊስትነት አይቀበልም። መንግስት ኪራይ አከፋፋይ መሆን አለበት፣ ሀብት አካባች መሆን አለበት፣ ሀብት አከፋፋይ መሆን አለበት ምናምን የሚለውን ነገር የኢኮኖሚክ ሳይንስ አይቀበልም። የኢኮኖሚ ሳይንስ የሚቀበለው ገበያ በህግ በተከበረበት ስርዓት ውስጥ የዜጎች ህይወት ንብረትና ነፃነት በተከበረ ስርዓት ውስጥ ነፃ የሆኑ ዜጋዎች ለራሳቸው ጥቅም ሀብት ለማካበት መሮጥ አለባቸው። ያ ነው ማለት በተረፈ ምርትነት ማህበራዊ እድገትንና በአንጻራዊነት ደግሞ መራመድን እንደዚሁም ደግሞ ሰላምን የሚያስከትለው ብሎ ይላል ማለት ነው ኢኮኖሚክ ሳይንሱ። ስለዚህ ምን አለ ማለት ነው በሀገራችን ይሄ የኢኮኖሚክ ሳይንስን እንደ ሳይንስ ያለመቀበል ይልቁንም እንደ ፖሊሲ አማራጭ የማየት ነገር አለ ማለት ነው። ነፃ ገበያን የሚፈቅደውን ሳይንስ ነፃ ገበያን ማለት ሳይንስ አይመስላቸውም። ነፃ ገበያ የኢኮኖሚ ሳይንስ እሳቤ ውጤት አይመስላቸውም። ይልቁንም የበዝባዞች፣ የካፒታሊስቶች፣ የቡርዣዎች የፖለቲካ እሳቤና የዓለም አቀፍ የቀኝ ገዢዎች ምናምን የሚል እሳቤ ስላለ ኃይለሥላሴም የሚመርጡት የመንግስትን ካፒታሊስታዊነት ነው። ኢህአዲግም የሚመርጠው የመንግስትን ካፒታሊስታዊነት ነው። ደርጉም የመረጠ የመንግስትን ካፒታሊስታዊነት። ስለዚህ በሀገራችን በባህል ደረጃ ነው የምላቸው፣ በማህበረሰብ ደረጃ ኢኮኖሚክ ሳይንስን እንደ ኢኮኖሚክ ሳይንስ ያለመቀበል ብሔራዊ ችግር አለብን ማለት ነው። ስለዚህ እኔ አሁን ለኢትዮጵያ ህገክራሲ ወይንም የነፃነት ዴሞክራሲ ይሻላታል ብዬ እስካሁን እንግዲህ እንዳልኳችሁ ያብራራሁት ከእንትኑ አንጻር ነው፣ ከፖለቲካ ፍልስፍና እሳቤ አንጻር ነው። ከፖለቲካ ፍልስፍና ከኢኮኖሚ ሳይንስ አንጻር መታችሁ ለማብራራት ስትሞክሩ በሀገራችን ግን እንዳልኳችሁ በዘመናዊት ኢትዮጵያ ሊባል በሚችል ደረጃ በኃይለሥላሴም በደርግም በኢህአዴግም የሰፈነውና ገዢው አስተሳሰብ ካፒታሊዝም ጸረ ህዝብ ነው የሚል ነው። ይሄን አስተሳሰብ ደግሞ የት ነው እንግዲህ ምንጩን ስታጠኑት ሀገር በቀል አይደለም። ሀገር በቀል ማለት የራሳችን የኢኮኖሚ ሳይንስ ስለፈጠርን አይደለም። አይ ነው ኢህአዲግ ለምሳሌ አብዮታዊ ዴሞክራሲ ሀገር በቀል ነው፣ እኛ ምናምን የለንም፣ አይዲዮሎጂካል ታማኝነት የለንም፣ የምዕራቡም ደጋፊ አይደለንም፣ የምስራቁም ደጋፊ አይደለንም፣ በሀገራችን ለሀገራችን ይበጃል የምንለውን ነገር የምናደርገው ምናምን ብሎ ፕሮፓጋንዳ ይነዛል። ግን ያ ፕሮፓጋንዳ ዝም ብሎ መጠቅለያ ነው፣ ማስመሰያ ነው እንጂ ምንጩ የማርክሲስት ሌኒኒስት የኢኮኖሚክ እሳቤ ነው ማርክሲስት። ስለዚህ ኢትዮጵያ ውስጥ መጀመሪያ የአስተሳሰብ ማለት የፍኖተ እሳቤ ወይንም የፓራዳይም ሽፍት ማድረግ አለብን። አንደርስታንዲንጋችን 10 የኢኮኖሚ ሳይንስ የለም። የማርክሲስት ሌኒኒስት የፖለቲካል ኢኮኖሚ አስተሳሰብ የፖለቲካ ኢኮኖሚ አስተሳሰብ አይደለም ብዬ እሱን ዲስፕሩቭ ማድረግ አለብኝ ብዬ ነው የተነሳሁት። ምክንያቱም እሱ ስለሆነ ኃይለሥላሴንም የሚመክረው ደርጉንም የሚመክረው ኢህአዲጉንም የሚመክረው። ስለዚህ ይሄ ነገር ከትውልድ ትውልድ ሲሸጋገር የመጣ የኖረ የጸና ብሔራዊ ቅዠት ነው ማለት ነው። ሀገራዊ የሆነ ቅዠት ነው። ስለዚህ ይሄንን ቅዠት ማስለቀቅ አለብን። ምክንያቱም ሌላ የኢኮኖሚ ሳይንስ የለም፣ 10 የኢኮኖሚ ሳይንስ የለም። ያለው አንድ የኢኮኖሚ ሳይንስ ነው። ማርክሲዝም ኢኮኖሚክ ሳይንስ እንዳልሆነና መጨረሻውም እድገት ሳይሆን ከ100 ዓመት የስልጣኔ ጉዞ በኋላ ኢትዮጵያ አሁን ያለችበትን ደረጃ ተመልከቱ። ማለት በኃይለሥላሴ ጊዜ ስራ አልተሰራም አይደለም፣ በደርግ ጊዜ ስራ አልተሰራም አይደለም፣ በኢህአዴግ ጊዜ ስራ አልተሰራም አይደለም፣ አሁንም ስራ እየተሰራ አይደለም አይደለም። ነገር ግን ተደምረው ዛሬም ኢትዮጵያን ከደሃ ሀገሮች መካከል ነው የሚያስመድቧት። ቢበዛ እንደው በጣም ዳታው ከተጋነነ ዝቅተኛ ገቢ ያላቸው መካከለኛ ገቢ ልክ ነው፣ እዛም የሚደርስ አይመስለኝም። ምክንያቱም ባይ ኦል ካልኩሌሽን አሁን ከዲቫሉዌሽኑ ከምኑ ጋር በእኔ አረዳድ የኢትዮጵያ ዓመታዊ ምርት ከ60 ቢሊዮን ዶላር አይበልጥም። ከዲቫሉዌሽኑ ከምኑ ጋር ስትለውጡት ማለት ነው። 60 ቢሊዮን ዶላር ዝም ብላችሁ እንደው ለ120 እንኳን ብታካፍሉት $500 ነው የሚመጣው።
እንደው ላይክ ነው አይ 60ማ ተሳስተሃል፣ አመታዊ ሀገራዊ ምርት $120 ቢሊዮን ነው ከዚህ ከእንትኑ በኋላ ራሱ ከዲቫሉዌሽኑ በኋላ ብንለው $120 ቢሊዮን ቢመጣ 120 ቢሊዮን ሲካፈል ለ120 ሚሊዮን 1000 ነው የሚመጣው። ስለዚህ የኢትዮጵያ የነፍስ ወከፍ ገቢ ጂዲፒ ፐር ካፒታ $1000 ነው ማለት ነው። $1000 ደግሞ ማለት ድሃ ነች ኢትዮጵያ ማለት ነው። የድሃ ሀገር የነፍስ ወከፍ ገቢ ነው ይሄ ጂዲፒ ማለት ነው። ለዛውም እንግዲህ ይሄ ጂዲፒ የሚመጣው በአብዛኛው በትላልቅ ፕሮጀክቶች ነው። በእርዳታ ብድር በምናምን መጥተው ትላልቅ ፕሮጀክቶች ላይ ከሚፈሱ ሀብቶች የተነሳ የሚመዘገብ ነው። ስለዚህ ድሃው ጋር ደግሞ ስትሄዱ $1000 ላይ ነው በጣም ብርቁ ነው። ስለዚህ ማለት ስህተት ውስጥ ነን ነው ከትውልድ ትውልድ የሚሸጋገር የቆየ ስህተት ውስጥ ነን እና ከዚህ ለመውጣት የግድ ምክንያቱም የዚህ ስህተት ምክንያቱ ምንድን ነው? ማርክሲዝምን የማርክስን ፖለቲካል ኢኮኖሚ እንደ አማራጭ የፖለቲካ ኢኮኖሚ አስተሳሰብ በማየታችን ነው እንግዲህ እኔ እሳቤ ማለት ነው። ከፖለቲካል ምንድነው ከኢኮኖሚክ ሳይንስ አንጻር የነፃነት ዴሞክራሲ ወይንም ህገ ክራሲ ይሻለናል ስል በሀገራችን ግን ተንሰራፍቶ ያለው ይሄ ማርክሲስታዊ የሆነው የኢኮኖሚክ ቲንኪንግ ስለሆነ እሱን ሳይንስ እንዳልሆነ ማሳየት አለብኝ ብዬ ተነሳውና ያንን ለማድረግ እንግዲህ ረጅም አሁን 22ኛ አሁን 23ኛ ቪዲዮ ላይ ነኝ ማለት ነው። የማርክስ ፖለቲካል ኢኮኖሚ ቲንኪንግ ልክ አይደለም ብዬ እሱን ማረም ጀመርኩ ማለት የእሱን ችግር ማሳየት ጀመርኩኝ። በዛ መሰረት እንግዲህ ማርክስ የሚለው ምንድን ነው? ካፒታሊዝም ኪራይ ሰብሳቢ ነው፣ ጣልቃ ገብ ነው። ጣልቃ ገብቶ እሴት ሳይጨምር ሀብት የሚበጠቡጥ ነው ማለት ሰራተኛ ደሞዝ የቆረጠ ራሱን ባለጸጋ የሚያደርግ ነው ብሎ ይህንንም ለማስረዳት እንግዲህ ሌበር ቲዮሪ ኦፍ ቫሊዩ ማለት ሌበር ቲዮሪ የሚባል አለው። የራሱ ሌበር እንዴት አድርጎ ነው እሴት የሚፈጥረው የሚል የራሱ ፍልስፍና አለው። እንደገና ደግሞ ሰርፕለስ ቫሊዩ የሚባል ቲዮሪ አለው። ሁለቱ ቲዮሪዎች እንደማይሰሩ እና ልክ እንዳልሆኑ ሎጂካሊ በጣም ኢንኮንሲስተንት እንደሆኑ በተናጠልም አብረው ደግሞ ሰርፕለስ ቫሊዩ ቲዮሪ ላይ ሲመጡ እንደማይሰሩ እሱን አሳየው ማለት ነው። ነገር ግን ማርክስ ይገርማቸዋል በዛም አያበቃም ማለት በዚህ በአመክንዮ መልኩ አሁን እንደ ሳይንስ አድርጎ ያቀረበው ትንተና ምናምን ይሄ ማርኬት ምናምን የሚባለው ነገር ውሸት ነው፣ ዲማንድ ይሄን ሰፕላይ ውሸት ነው ምናምን ብሎ ያቀረበው ነገር ኤምፒሪካሊ ሮንግ እንደሆነ ላይክ ነው። ኤአይ ሄዳችሁ መጠየቅ ትችላላችሁ ከፈለጋችሁ ማለት ነው። ሰርፕለስ ቫሊዩ ቲዮሪ የማርክስ ሌበር ቫሊዩ ቲዮሪ እንደማይሰሩ ማለት ላይክ ነው። ፕራክቲካል አይደለም። ኢት ዶዝንት አፕላይ ቱ ዘ ሪል ወርልድ። ዝም ብሎ እርሱ ራሱ የፈጠረው ዝም ብሎ ካፒታሊዝምን ለማስጠላት ካለው ፍላጎት የተነሳ የዝም ብሎ ላይክ ነው የነዛው አጉል መላምት ነው እንጂ በገበያ በተጨባጭ ዓለም ውስጥ ተግባር የለውም ማለት ውጤት የለውም፣ ወይንም ትክክለኛ አይደለም፣ ወይንም ፍልስፍናው መሬት ላይ ካለው ሀቅ ጋር አብሮ አይሄድም። ስለዚህ ሳይንስ አይደለም፣ ዝም ብሎ የካርል ማርክስ ምኞት ነው ብዬ እሱን ለማሳየት ሞከርኩኝ። ግን ማርክስ በዚህ ብቻ አያበቃም። ማርክስ ምንድን ነው የሚያደርገው? ይሄ ነገር እንደማያሳምን ስለሚገባው ወደ ፕሮፓጋንዳ ይሄዳል ማለት ነው። በፕሮፓጋንዳውም እንግዲህ የሚያደርገው ምንድን ነው? በካፒታሊስቶች የተፈጸሙ ወንጀሎች፣ ማታለሎች፣ ማጭበርበሮች፣ ብዝበዛዎች፣ ጭቆናዎች እነዚህም በሙሉ ይሰበስብና ካፒታሊዝም እንደዚህ ነው የሚያደርገው ብሎ ጥቃት ይሰነዝራል ማለት ነው። አታክ ያደርጋል። እና እኔ አሁን የፈለግኩት ምንድን ነው በሎጂክ ብቻ አሸንፋችሁ፣ ምክንያቱም ስሜት ኮርኳሪም ሳይድ አለው። ስሜት ደግሞ ሲነሳሳ ሰው አመዛዝኖ አስቦ እንዳይወስን ያደርገዋል ማለት ነው። ስለዚህ የማርክስን ፕሮፓጋንዳ መቋቋም አለብን እና የእሱን የፕሮፓጋንዳ ስህተቶችን ማየት አለብን ብዬ ሌላ ማለት ተከታይ ቪዲዮዎች እየሰራው ነው ማለት ነው። ያንን ለማድረግ ግን መጀመሪያ የማርክስን ፕሮፓጋንዳ ለመከላከል ማለት ስለ ፖለቲካል ኢኮኖሚ አንድ ብሔራዊ ፍኖተ እሳቤ ወይንም ፓራዳይም ያስፈልገናል። ምክንያቱም አንድን ሀሳብ ጥሩ ነው ወይም መጥፎ ነው ብለን የምንለው ከግባችን አንጻር ነው አይደለም? ላይክ ነው ለግባችን ይጠቅማል ወይስ አይጠቅምም ከሚል ነው እና ግባችን። ስለዚህ ግባችን ምንድነው፣ ጥቅማችን ምንድነው የሚሉትን ነገሮች አንደርስታንድ ለማድረግ እና ሀሳቡን ለመመዘን
ጥሩ ዳኞች መሆን እንድንችል ፓራዳይም ያስፈልገናል ወይንም ፍኖተ እሳቤ ያስፈልገናል። ስለዚህ ያ ፍኖተ እሳቤ ደግሞ የተግባራዊ ፖለቲካ ፍኖተ እሳቤ ወይንም ፓራዳይም ኦፍ ሪል ፖለቲክ የሚባል ነው፣ በእኔ አቀራረብ ማለት ነው። ያ ምን ይባላል? ፓራዳይም ኦፍ ሪያል ፖለቲክ ወይንም የተግባራዊ ፖለቲካ ፍኖተ ካርታ ማለት ነው። እና ይሄ የተግባራዊ ፖለቲካ ፍኖተ ካርታ እንዴት ነው የሚቀመጠው ብዬ ስል ያመጣሁት እንግዲህ ምንድነው በዋናነት በማህበረ ኢኮኖሚ ላይ የሚነሱ ዋና ዋና የሚባሉ 7 ጥያቄዎች እና ለነሱ ጥያቄዎች ደግሞ የሚሰጥ ነው ዝርዝር መልስ ሳይሆን እንደ አቅጣጫ እንደ አቋም ሊቀመጥ የሚችል ጠቅለል ያሉ መልሶች ናቸው። ስለዚህ የመጀመሪያው ጥያቄ ምንድነው አለን? ተግባራዊ ፖለቲካ ምንድነው? ወይንም ሪያል ፖለቲክ ማለት ምንድነው? ለምን ስለ ተግባራዊ ፖለቲካ ማውራት አስፈለገ? ከዛ በኋላ እንደ ሀገር እንደ ማህበረሰብ ተግባራዊ ፖለቲካን ለመመስረት ወይንም የተግባራዊ ፖለቲካ ፍኖተ እሳቤ ወይንም የሪያል ፖለቲክ ፓራዳይም እንዲኖረን ያሉብን ብሔራዊ ማለት ስነ ልቦናዊ የተለያዩ አስተሳሰብ ተግዳሮቶች ወይም ችግሮች ምንድን ናቸው አለና የመጀመሪያው ዳተኝነት አለብን አለ። ዳተኝነት እንግዲህ ምክንያት ማቅረብ ማለት ነው። ማድረግ የሚገባንን አንዳንዴ ስንፍና ታውቃላችሁ፣ ራሱን ስንፍና ነኝ ብሎ አያስቀምጥም። የሚለው ምንድነው? የራሱ የተለያዩ ሳይንሳዊ የሚመስሉ ውስብስብ ነገሮች ያቀርብና ይከላከላል ማለት ነው። ኃላፊነቱን ጀስቲፋይ ያደርጋል። ስንፍናውን፣ ድካሙን፣ ኋላቀርነቱን ማለት ኢትዮጵያውን ለምን ኋላቀር ሲባል በቃ የማያመጣው የለም ኦርቶዶክስ ስለሆነ ነው ይላቸዋል። ወይንም ደግሞ እርስ በርስ በብሔር ስለምንባላ ነው። የማያመጣው የማይጎነጉነው ነገር የለም። ለምን ማድረግ የሚገባውን ነገር በትክክል አጥንቶ አውቆ ለማድረግ ነው። የማይደረድርላችሁ ሰበብ የለውም። ብሔራዊ ዳተኝነት ይስተዋልብናል። አንዱ እሱን ማረም አለብን አልኩኝ። ከዛ በኋላ ሃይማኖታዊ ድርቅና አለብን። ሃይማኖታዊ ድርቅና ደግሞ ማለት ነው እንግዲህ በተለይ በክርስትና፣ ምክንያቱም በዋናነት ኢትዮጵያን ዲፋይን ያደረገው ክርስትና ነው። የኢትዮጵያን ስነ ልቦናዊ ውቅር ዲፋይን ያደረገው ክርስትና ነው ብዬ ስለማምን በዋናነት እንግዲህ ሃይማኖትን ተጠቅመን አንዳንዶቻችሁ ማለትም በአንዱ ወገን ያለው ክርስቲያን እንትንን ይመርጣል፣ ዓለምና ዓለማዊነትን መካድ በሚል ወይንም ከገንዘብ ፍቅር መሸሽ በሚል ማለት ከስራ ከትጋት ምናምን ራሱን ይጠብቃል። ማለት በቃ እግዚአብሔር የፈቀደው ነው እግዚአብሔር ቢፈቀድ ምናምን ብሎ አስመስሎ ይጠፋል ማለት ነው። መጽሐፍ ቅዱስ ግን እንደዛ አያስተምርም። ድርቅና ያልኩበት ምክንያት ምንድነው? ዶግማ ነው። ዶግማው ማለት መመነንን፣ ጸሎተኛ ብቻ መሆንን፣ ስራ አለመስራት መጽሐፍ ቅዱሳዊ አይደለም። ለምን ጳጳስ ብትሆን መስራት አለብን ነው መጽሐፍ ቅዱስ ማለት። ምክንያቱ እንዲያሳየኋችሁ እንግዲህ ከጳውሎስ በላይ ጳጳስ ሊኖር አይችልም። በጣም ትልቅ ሃይማኖተኛ ሰው ነው። ነገር ግን እሱ ራሱ በገዛ እጆቼ እየሰራው ደክማለሁ ያለ ሰው ማለት በዓለም ዙሪያ እየዞረ በዛ ሰዓት እንግዲህ አስቡት፣ ትራንስፖርት መንገድ ምናምን ብዙ ችግር ባለበት በመርከብ ከዚህ እዛ እየሄደ እየሰራ እየለፋ እየኖረ ነገር ግን በእጆቹ ሰርቶ ይኖራል። እና ላይክ ነው ስራ ሃይማኖትን ፕሮፌሽን ማድረግ መጽሐፍ ቅዱሳዊ አይመስልም። ገብቷቸዋል። በእርግጥ ማህበረሰብ ዳብሮ ምናምን ሀብታም ሆነን ለሃይማኖት የሚለዩ ሰዎችን ለብቻቸው አድርገን እንዲያጠኑ ምናምን ልናደርጋቸው እንችላለን። ነገር ግን ሁሉም ሰው ጸላይ ቀዳሽ መናኝ ምናምን መሆን የለበትም። በጣም በቃ የማህበረሰባችን 0.01 ከጸለየ ከቀደሰ ይበቃል። የቀረው ሰራተኛ ነው መሆን ያለበት። መጽሐፍ ቅዱስ እንደዛ ነው የሚያስተምረው። ምክንያቱም ሊሰራ የማይወድ አይብላ ነው የሚለው። ስለዚህ ያ አይነት አመለካከት ዶግማ ነው ወይም ድርቅና ነው። አት ሴም ታይም ደግሞ ይህንን አይነት ሀገራዊ ባህል ለመስበር በሚመስል መልኩ ወደፊት ወጣ በል፣ ዓለም ያንተነች ነው ላይፍ ያንተ ነው፣ ተቆጣጠረው ውሰደው በሚል ደግሞ ምን የሚሉ ሰዎች አሉ። ኮንፌስ አርግ፣ ተናገር፣ ማንፌስት አርግ፣ ህልምህን ተናገር፣ በቃ ዩኒቨርስ ራሱ ሰምቶ ያመጣልሃል የሚል ምትሃታዊ የሆነ ደግሞ ምንድን ነው የሚባለው በቅድስና በረከት የማዝነብ ህሳቤ በጣም በመቀደስ በጣም ማለት በፎርሙላ በመንፈሳዊ ፎርሙላ መበልጸግ የሚሰብኩ ሰዎች አሉ። ነገር ግን መጽሐፍ ቅዱስ እግዚአብሔር በቃ ባርኮናል ነው እኮ የሚለው። ማለት መሬቱ በረከት ነው፣ ሰማዩ በረከት ነው፣ ሀገር በረከት ነው፣ የሀገራችሁ ሰው በረከት ነው። ምክንያቱም የሚያስፈልጋችሁን ነገር ያመርታል። ተባርከናል። ኦልሬዲ የሚጠበቅብን ምንድን ነው? በእውቀት እነዚህን ነገሮች
እርስ በርስ አስተሳስሮ መጠቀም መቻል ነው እንጂ ተአምር መጠበቅ አይደለም። እግዚአብሔር ተአምር አይሰራም አይደለም። ነገር ግን እኛ ማድረግ ያለብን ነገር እያለ እግዚአብሔር ዝም ብሎ እየመጣ የተፈጥሮ ሕግን እያዛባ ግራቪቲን እያጠፋ ገንዘብ እያባዛ ምናምን አያበለጽገንም። እንደዚህ አይነት አስተሳሰብ ድርቅና ነው እንጂ መጽሐፍ ቅዱሳዊ አይደለም። ማለት ተባርከናል ኦልሬዲ። በቃ መሬት አለ፣ ውስጡ ብዙ ሀብት አለ፣ የሰው ጉልበት አለ፣ እውቀት አለ። እነዚህ ነገሮች እኮ የእግዚአብሔር ስጦታ ናቸው፣ እኛ አይደለንም ያመጣ ናቸው። ብሌሲንግስ። እነዚህም ብሌሲንግሶች ሃርነስ ነው ወይም ምንድን ነው የሚባለው መከር አድርገን መሰብሰብ ነው እንጂ ከኛ የሚጠበቀው በእውቀት በመረዳት በጥበብ እግዚአብሔር እሱን ነው እንደውም ከሰጠን ሊሰጠን የሚገባው እንጂ ተአምር መጠበቅ አይደለም። እነዚህን ድርቅናዎች ማስወገድ አለብን ነው። ሶስተኛው ደግሞ ያለብን ተግዳሮት ምንድን ነው? ከሃይማኖታዊ ድርቅና ባሻገር የድሃ ወገንተኝነት አንረዳም። የድሃ ወገንተኝነት ማለት ባለሀብት መጥላት አይደለም። የድሃ ወገንተኝነት ማለት ባለሀብት ማሳደድ ማለት አይደለም። የድሃ ወገንተኝነት ማለት ከንፈር መምጠት አይደለም። የድሃ ወገንተኝነት ማለት ህዝብን የመንግስት ተረጂ ማድረግ ማለት አይደለም። የድሃ ወገንተኝነት ማለት በሀገር ደረጃ መስራት የሚችል ሰው በሙሉ በተሰጠው ተፈጥሯዊ ወይም እግዚአብሔራዊ ኃይል ተጠቅሞ ያሻውን ነገር ሰርቶ ሀብት አፍርቶ ተከብሮ እንዲኖር የህግ ከለላ መስጠት ነው፣ ወይም እድልን መስጠት ነው። ሰርተ መኖር ትችላለህ ብለን በር መክፈት ነው አንዱ ነገር ያልነው ማለት ነው። በእርግጥ አንዳንድ ጊዜ ሁሉ ሰው ሰርቶ መብላት አይችልም። የእድሜ ባለጸጋ ማለት በእድሜ በእርጅና ምክንያት ለመስራት ያቃታቸው ሰዎች አሉ። በጤና መታወክ ምክንያት ለመስራት ያቃታቸው ሰዎች አሉ። አንዳንዴ ደግሞ ውድድሩ በጣም ይከርና ወይም የተለያዩ የኢኮኖሚ ሳንካዎች ይፈጠሩና የሚሰራው ሰው ትጋቱም ራሱ የሚከፍለው ክፍያ በቂ የማይሆንበት ጊዜ ሊኖር ይችላል። እንደዚህ በሚሆንበት ጊዜ ሰራተኛ ይስራ ተብሎ ማለት መስራት የሚችለው ሰው ተለቆ ሲሰራ በሚፈጥረውና ሀብት ከፍተኛ ሀብት ይፈጠራል። በዛን ጊዜ በነገራችን ላይ ማለት ይሄ ሳይንስ ነው፣ ኢኮኖሚክ ሳይንስ ነው። ከፍተኛ ሀብት ይፈጠራል። ከዛ ሀብት ላይ መንግስት በታክስ በምናምን ወስዶ ያን ጊዜ ድጎማ ማድረግ አለበት። ድጎማ ያን ጊዜ ነው እንጂ ህዝብን እንደ ህዝብ አደይተህ የመንግስት ተመጽዋች አድርገህ እኔ ልንከባከብ ባለሀብት ይቦጠቡጣል ይበዘቡዛል የሚል ከኃይለ ሥላሴ ጀምሮ ያለ አስተሳሰብ ኢኮኖሚክስ አይደለም። ማለት ቢሳካና ቢቻል ጥሩ ነበር፣ ገብቷቸዋል። ግን አይሰራም ነው። መንግስት ራሱ ማለት መጥፎ ነው የሚሆነው። ጸረ ዲሞክራሲ ይሆናል፣ ፍትሐዊ አይሆንም፣ ያዳላል፣ በዘር በቤተሰብ በምናምን ይላል። ሁሉን ነገር ሰብስቦ ይይዛል። ማነቆ ነው የሚሆነው። የእድገት የለውጥ የሽግግር ማነቆ ነው እንጂ የሚሆነው መፍትሄ አይሆንም። መንግስቶቻችን ግን በጣም ከራራ ናቸው። እኔ አልሆንም ይሏቸዋል። ሆናችሁ አሳያችሁን እኮ አሁን ማስረጃም አያስፈልገንም። ኃይለሥላሴም ደርጉም ኢህአዲጉም ይሄ ናችሁ ነው። ውጤታማ እንሆናለን። ስንት 100 ዓመት ውጤታማ ካልሆን ከዚህ በኋላ እንዴት አድርገን ውጤታማ የምትሆን አትሆንም። አይደለህም፣ ሳይንሱ ስለማይፈቅድልህ ነው። ስለዚህ የድሃ ወገንተኝነት ማለት ህዝብ ሰርቶ እንዲለወጥ መፍቀድ ነው እንጂ መንግስት ያንን ማስቻል ነው እንጂ ህግ ከለላ መስጠት ነው እንጂ እኔ ገብቼ ሽንኩርትም ነግጄ እኔ ገብቼ መንገድም ሰርቼ አትበል። መንግስቱን ዘበኛ አይደለሁም ይላል መንግስት። ዘበኝነት ካስጠላ መንግስቱን ለሌላ ሰው ስጥና ግባና ነግድ። ወይ መንግስትም ነጋዴም ሆኜ ሁለቱንም አትበል። ድርቅ አይነት ነው የድሃ ወገንተኝነት። ይሄ አይደለም። እንደ ሀገር መንግስት ነጋዴ ምን መንግስትን ሊሆን ሲላችሁ እጁን ውጣ፣ ወይ መንግስቱን ወይ ነግድ፣ ሁለቱንም ግን አይቻልም ብለን ማለት አለብን። አንጀት እየበላ ራሱን እንዳያበለጽግብን ማለት ነው። እና የድሃ ወገንተኝነት አስተሳሰባችን መሻሻል አለበት። የድሃ ወገንተኝነት ማለት ሰርተን እንድንኖር መፍቀድ ማለት ነው። ያን መፍቀድ ሲባል ደግሞ ዝም ብሎ ይሁንልህ ብሎ መፍቀድ የአፍ ፍቃድ ሳይሆን ሀገሪቱ ጥሩ የስራ እድል ያለባት ሀገር እንድትሆንና ክፍያውም ደግሞ ሰዎች በዚህ ዘመን አሁን ባለው የኑሮ ስታንዳርድ ቤት ተከራይተው ነው ልብሳቸውን ለብሰው ቢያንስ ሚኒመም ዌጁ ማኖር መቻል አለበት። አሁን ግን በእኛ ሀገር ሚኒመም ዌጁ አይደለም ወይም ዝቅተኛው ደሞዝ አይደለም፣ ጥሩ ተከፋዩም ሰው ራሱ ለመኖር ገብቷቸዋል። ለመኖር ሲባል ደግሞ የቅንጦት ለቫኬሽን ምናምን አይደለም የሚቸግረው፣ ቤት ተከራይቶ ገብቷቸው ጥሩ ቤት ተከራይቶ ወይም ጥሩ ቤት ባለቤት ሆኖ ለመኖር በቃ ህልም ነው። እና እንደዛ መሆን የለበትም።
ይሄ ውጤቱ ማለት የድሃ ወገንተኝነት ይሄ አይደለም። ስለዚህ የድሃ ወገንተኝነት አስተሳሰባችን ማሻሻል አለብን ነው። አራተኛ ያለብን ትንሽ አራተኛ ያነሳሁት ሀሳብ ደግሞ ምንድነው? ቁሳዊነትና ተግባራዊነትን ማምታታት የለብንም። ምንም እንኳን ፍልስፍናዊ ቢመስልም ቁሳዊነትና ተግባራዊነትን ማምታታት የለብንም የሚል ነው ያለብን ፈተና። ማለት ቁሳዊነትና ተግባራዊነትን እናምታታለን። ካያችሁ አሁን ይገርማችኋል። አሁን ኃይለሥላሴ ብዙ ሰው ሃይማኖተኛ ምናምን ይመስሏቸዋል። እኔ አሁን ይገርማችኋል ኃይለሥላሴ መጽሐፍ ስለ ኃይለሥላሴ የተወሰኑ ጥናቶች አድርጌያለሁ። በእግዚአብሔር የማያምኑ እስኪመስል ድረስ ነው አንዳንድ ነገሮች የምታዩት፣ እስኪያላግጡ ድረስ በእግዚአብሔር ላይ ማለት እና እንግዲህ ስለ ደርግና ስለ ኢህአዴግ አልነግራችሁም ማለት እንትኖቹን ተዋቸው እነሱንና ይሄ የስልሳዎቹ ጄኔሬሽን የሚባለው በእግዚአብሔር ባለማመኑ የሚኮራራ ነው። እንደ ተራማጅ ራሱን የሚያይ ምናምን መብታቸው ነው። እኔ ችግር የለብኝም። ከፈለጉ በእግዚአብሔር አለማመን ይችላሉ። ፖይንት ኢዝ ዶው ያ ግን ከፖለቲካል ኢኮኖሚ ጋር ምንም ግንኙነት የለውም። በእግዚአብሔር ካላመንክ ስላላመንክ ስለፈለግ በእግዚአብሔር ማመን ስላልፈለግ እንጂ ከፖለቲከኝነት ጋር ወይንም ውጤታማ ፖለቲከኛ ከመሆን ጋር ምንም ያገናኘው ነገር የለም። እንዲህ አይነት የአስተሳሰብ ግድፈት ማስወገድ አለብን። ገብቷቸዋል። ለምንድነው አሁን ሃይማኖተኛ ስትሆን አጉል ቀቢጸ ተስፈኛ ትሆናለህ። እግዚአብሔር ይባርከኛል፣ እግዚአብሔር ያበለጽገኛል እያልክ ብለህ እነሱ ታጣጥልና አንተ ግን ሃይማኖተኛ ስለሆንክ እግዚአብሔርን ስለማታምን ትልቅ ሰው ሆንክ ይመስልሃል። ወደ ተግባራዊ ፖለቲካ ስንመጣ ግን ለምሳሌ ይህ ማለት አንድ ሰው እግዚአብሔርን ካደም እግዚአብሔርን አመነ፣ የሸቀጥ ዋጋ የሚወሰነው በገበያ ውስጥ ባለው የዲማንድ እና ሰፕላይ መስተጋበር ነው። ወይንም አንድ ሰው እግዚአብሔርን የማያምን ሀብታምም ሊሆን ይችላል፣ እግዚአብሔርን የሚያምን ሀብታም ሊሆን ይችላል። ከኢኮኖሚ ከማህበረ ኢኮኖሚ ወይም አንድ ሀገር ጣዖት አምላኪ ሆና በሰላም ልትኖር ትችላለች። አንድ ሀገር እግዚአብሔርን አምኛለሁ ብላ ስትዋጋ ልትኖር ትችላለች። ገብቶቿል። ወይንም ደግሞ በተቃራኒው አንድ ሀገር በእግዚአብሔር አላምንም ብለው እርስ በርስ ሲዋጉ ሊኖሩ ይችላሉ። እነዛ ደግሞ በእግዚአብሔር እናምናለን ብለው በሰላም ሊኖሩ ይችላሉ። ከሃይማኖት ላይ ነው ከእንደዚህ አይነት አስተሳሰብ ጋር ማህበራዊ ፖለቲካችን ምንም ግንኙነት የለም። ያ ሜታፊዚክስ ነው። ስትፈልግ በእግዚአብሔር እመን፣ ስትፈልግ አትመን። በእግዚአብሔርም ስታመን አንደኛ ሙስሊሙን፣ ሌላኛ ክርስቲያኑን፣ ሌላኛ ሂንዱሁን፣ ሌላኛ ሽንቶሁን ነን ኦፍ አወር ቢዝነስ ላይ ነው። በዛ ላይ አይወሰንም። ሃይማኖት በአንተና በአምላክ መካከል ነው እንጂ በእኛ መካከል ፖለቲካል ኢኮኖሚ በራሱ መርህና ህግ የሚመራ ትክክለኛው መርህና ህግ የገባውና በተግባር ላይ አሁን ለምሳሌ አንድ መኪና ገብቷቸዋል። እስላም ሆንክ፣ ክርስቲያን ሆንክ፣ ሂንዱ ሆንክ ወይም ከሃዲ ሆንክ ይነዳል። ከእስላም ሲገባ ክርስቲያን አላስገባም ብሎ አይጮህም። ለምን? መርህ ነው የሚገዛው። ይህ ነው ላይ ሜካኒካል ህጎች፣ ኤሌክትሪካል ህጎች፣ ፊዚካል ህጎች እነዚህ ናቸው የሚመሩት። ከዛ በኋላ ኢኮኖሚክ ህጎች አሉ። ካሽ ከፍለ መግዛት አለብህ። ከዛ በኋላ ሄደህ መንጃ ፈቃድ መለማመድ አለብህ። እነዚህ ነገሮች ገብቷቸዋል። ማህበራዊ ነው ኮምፕሌትሊ ከእግዚአብሔር ጋር በማይገናኝ መልኩ በማይገናኝ የምላችሁ ምንድን ነው? እግዚአብሔር ቀጥታ ገብቶ አሁን ለምሳሌ አይ መኪና ሙስሊም መንዳት አይችልም ወይም ክርስቲያን መንዳት አይችልም የሚለው ነገር የለውም። መጽሐፍ ቅዱስ ኢየሱስ ክርስቶስ እንኳን ያለው ምንድን ነው? እግዚአብሔር ለኃጥኑም ለጻድቁም ዝናብ ያዘንባል፣ ፀሐይ ያወጣል። መርሁ ሁላችን የምንኖረው በአንድ አይነት መርህ ነው። ክርስቲያን ሆንክ ትወልዳለህ፣ ሙስሊም ሆንክ ትወልዳለህ፣ ሽንት ሆንክ ትወልዳለህ። ሽንት ሆንክ ፍቅር ይዛል፣ ክርስቲያን ሆንክ ፍቅር ይዛል። ምንድን ነው ማቴሪያሊስት ሆነ እግዚአብሔር የለም ያልክ ፍቅር ይዛል። ምን ግንኙነት አለው? ምንም አይገናኝም። ኢታዝ ነው ሰብስታንስ ሪሌሽን ማለት ነው። እና ግን ምን እናምታታለን መሰላችሁ? ይሄንን መሆን በኢኮኖሚ ላይ በቃ ለህዝብ ወገንተኝነት ምናምን ከሃይማኖት ዝበት ምናምን ተላቅቄ በጣም የጠራ ሳይንሳዊ አስተሳሰብ ዝም ብለህ ነው እሱን እዛው አላዋቂ ሳሚነ ነው። ይሄንን ማስተካከል አለብን። ለምን መሰላችሁ? ማርክስ እግዚአብሔርን በመካድ ማህበራዊ ሰላምን ማምጣት እችላለሁ የሚል እና እንዲያውም እንዳሳየኋችሁ ሃይማኖትን ሁሉ ተካለው የሚል እንትን አለው፣ እብደት አለው። እና ይገርማችኋል ያ ነገር ኃይለሥላሴ ውስጥ ታዩታላችሁ።
በሚያሳዝን ደርግ ያው በአደባባይ ስለሚነግረን ችግር የለውም እነዚህ የአፓዎቹ ምናምን ሲጎርሩ ነው የሚውሉት። ስለዚህ እናያቸዋለን። በስተመጨረሻ ዛሬ እንግዲህ ከመርህ አኳያ ማለት ያለብን ተግዳሮት እና መረዳት ያለብን ልዩነቱን አልረዳ ብለን ለማርክስ አጉል ፕሮፓጋንዳ የሚያጋልጠን ምንድን ነው? በክስተትና በመርህ መካከል ያለ ልዩነት ነው። በክስተትና በመርህ መካከል ያለ ልዩነት ምን መሰላል? አይ ቲንክ ከቃሉ እንግዲህ ክስተት ማለት ኢንስታንስ ማለት ነው። አንድ ነገር ሲከሰት ሲሆን ማለት ነው። መርህ ግን ነገሮችን በጠቅላላው የሚገዛ ነገር ማለት ነው አይደለ? ማለት which is more true more often than not ብዙ ጊዜ እውነት የሆነ ነገር ነው መርህ የምንለው አይደለ? ብዙ ጊዜ ክስተት ግን በቃ የሆነ ቦታ ላይ የሚሆን ነገር ነው። ለምሳሌ በቀላሉ እንደው ሀገራችን ሃይማኖተኛ ስለሆነ ከሃይማኖት አኳያ ለማስረዳት ለምሳሌ አንድ ቄስ ወይንም አንድ ፓስተር ሰካራም፣ አመንዝራ፣ ሌባ፣ አታላይ ምናምን ሊሆን ይችላል አይደለም? ያ ማለት ግን ቄስ ሁሉ ፓስተር ሁሉ አመንዝራ፣ አታላይ፣ ሌባ፣ አስመሳይ፣ ውሸታም ነው ማለት ነው ወይ? አይደለም ነው። ገብታችኋል? ላይክ ነው። ከክስተቶች ተነስተን ወደ ድምዳሜ ለመድረስ ክስተቶቹ ኮንስታንት መሆን አለባቸው ወይንም ደግሞ ቀጥታ ከድምዳሜው ጋር መያያዝ አለባቸው፣ ሎጂካሊ መተሳሰር አለባቸው። አሁን የማርክስ የሚያደርገው ምን መሰላችሁ? ለምሳሌ ካፒታሊዝም ችግር ሊፈጥር ይችላል ወይንም ሊበድል ይችላል። ገብቷቸዋል። ማርክስ የሚያደርገው ምንድን ነው? ያችን በደል፣ ያችን ችግር፣ ያችን ኢንስታንስ ይወስዳትና አሁን ካፒታሊዝም ቅድም እንዳልኳችሁ ማለት እንግዲህ የማርክስ የካፒታሊዝም ትችት፣ ምክንያቱም መጽሐፉ ራሱ የፖለቲካል ኢኮኖሚ ማርክስ ፖለቲካል ኢኮኖሚ ካፒታል የሚባለው መጽሐፍ ውስጥ ያስቀመጠው ማለት ርዕሱ ራሱ መጽሐፉ ሲጀምር ክሪቲክ ኦፍ ፖለቲካል ኢኮኖሚ ነው የሚለው። በፖለቲካል ኢኮኖሚ ላይ የቀረበ ሂስ ነው የሚለው መጽሐፉ ራሱ እና ዓላማው ምንድን ነው? ካፒታሊዝም በዝባዥ ነው የሚላችሁ። አሁን እንዳልኳችሁ ነው ያንን ዓላማው የመጽሐፉ ዓላማ ካፒታሊዝም በዝባዥ ነው። ካፒታሊስት ሀብታም መሆን የሚችለው ከሱ በታች ያሉትን ለእርሱ የሚሰሩትን ሰዎች በመበዝበዝና በመበዝበዝ ብቻ ነው የሚላችሁ። ያንንም ለማስረዳት ነው እንግዲህ ሌበር ቴዎሪን የሚያመጣው የእርሱን ሌበር ቴዎሪ ኦፍ ቫሊዩን የሚያመጣው ወይንም ሰርፕለስ ቫሊዩ ቴዎሪን የሚያመጣው ማለት ነው። አሁን ያ ነገር ሲሸነፍበት ግን ምን ያደርጋል መሰላችሁ? እንዳልኳችሁ ክስተቶችን ይወስድና ዝም ብሎ አንስቶ ማለት የካፒታሊዝምን ክፋት ለማሳየት ይጠቀምበታል ነው። ያ ማለት ግን እንዴት መሰላችሁ? ግድፈት ወይንም ያፈጻጸም ስህተት ወይንም ታሪካዊ ገጠመኞች ካፒታሊዝም እንደ ስርዓት በዝባዥ ነው የሚለውን ጀስቲፋይ አያደርጉትም። ገብቷቸዋል። ስለዚህ በመርህ ማለት ለማስረዳት እንግዲህ አንድ ምሳሌ ልጠቀም ከራሱ ከካርል ማርክስ ጋር ማለት ሀሳቡን በቃላት ለማስቀመጥ ትንሽ ስለሚቸግር በመርህ ደረጃ ማለት ምንድነው ሀሳቡን ይህንን በምሳሌ ላስቀምጠው። ለምሳሌ አንድ ቦታ ላይ ምን ይላችኋል መሰላችሁ? አንድ ሀገር ውስጥ ይላል ማለት አይ ቲንክ ምንድነው ቬነስ ምናምን መሰለኝ። እዛ ሀገር ውስጥ ማሽን ተሰራና መቼ በ14ኛው በ15ኛው ክፍለ ዘመን አንድ ማሽን ተሰራና ያ ማሽን ይሄ የጨርቅ መሸመኛ ማሽን ነው ማለት መሸመኛ ማሽን ነው። በሰዎች ነበር የሚሰራው። ማሽኑ መጥቶ 4 ሰውን ተክቶ መስራት ይችላል፣ መሸመን ይችላል። ማሽኑ ሲመጣ ግን ሰዎችን ከስራ ስላስወጣቸው ማሽኑን የሰራው ሰውዬ ታነቀ ወይም ተገደለ ብሎ ይነግራቸዋል። እሱ እንደጠቀሰው አድርጌ ከዛ ካፒታል ከሚለው መጽሐፍ ላይ አምጥቼዋለሁ ላንብብላችሁ። አቤ ላንቼሎሪ in a work that appeared in Venice in 1636
but which was written in 1576 says as follows ይላል። እንግዲህ አቤ ላንቸሎቲ የሚባል ሰውዬ ቬኒስ ውስጥ የተከሰተ ነገር ብሎ በ1636 ዓ ም በፈረንጆቹ አንድ ነገር ይነግረናል ይላል እና ታሪኩ ግን የተከሰተው በ1576 ዓ ም ነው ይላልና ስለዚህ አንድ ታሪክ ቬኒስ የምትባል የጣሊያን ግዛት ውስጥ በ1576 ያሁን የሚነግረን ታሪክ በ1576 የሆነ ነው። የተዘገበው ግን በ1636 ነው አቤል አንቸሎቲ በሚባለው ሰውዬ ማለት ነው። አንቶኒ ሚውለር ኦፍ ዳንዚንግ about 50 years ago in that town which is Venice ማለት ነው። ማለት አንቶኒ ሚውለር የሚባለው ሰውዬ ከ50 ዓመት በፊት እንግዲህ 1576 ከሆነ ታሪክ ነው ከ50 ዓመት በፊት ማለት ነው በ1526 አካባቢ ቬኒስ ውስጥ ማለት ነው a very ingenious machine which weaved 4 to 6 pieces at once ማለት በጣም ረቀቅ ያለ ማሽን 4 ወይም 6 ጨርቆችን በአንድ ጊዜ የሚሸምን በአንድ በጣም ብሮ አምሮ ባለው ሰው ተፈጠረ ይላል። but the mayor being apprehensive that this invention might throw a large number of workmen on the streets caused the inventor to be secretly strangled or drowned ይላል። አሁን የሚላችሁ ምንድን ነው ማለት ማሽን ተፈጠረና ይሄ ማሽን በአንድ ጊዜ ከ4 እስከ 6 ጨርቅ በአንድ ጊዜ መሸመን ይችላል። ስለዚህ ጨርቅ ቶሎ ቶሎ ያመርታል ማለት ነው። የከተማው ከንቲባ ግን ይህን ነገር አየና ብዙ ሰዎችን ስራ አጥ አድርጎ መንገድ ላይ በትናቸዋል ብሎ ስላሰበ በሚስጥር ማሽኑን የፈጠረውን ሰውዬ አሳንቆ አስገደለ፣ ወይንም ደግሞ እንግዲህ ድንጋይ አንገቱ ላይ አስሮ ወንዝ ውስጥ እንዲሰምጥ ጣለው ብሎ ይነግራቸዋል ማለት ነው። አሁን ማርክስ ይህን ታሪክ የሚነግራችሁ ማለት ይህን ታሪክ የሚነግረው ስለምን መሰላችሁ? ስለ መደብ ትግል በሚሆን ክፍል ላይ ነው። በካፒታሊስቱና በሰራተኛው መካከል የተፈጠረው የመደብ ትግል ማለት ወደ ጡዘት ላይ ደረሰው ይላል ማሽን ከተፈጠረ በኋላ ነው። ምክንያቱም ምን ይላል መሰላችሁ? የማሽን መምጣት ይላል the instrument of labor ለመጀመሪያ ጊዜ ማሽን ከመጣ በኋላ strikes down the labor ማሽን መምጣት ሲጀምር ሰራተኛውን አናቱን ብሎ መቀጥቀጥ ጀመረ ይላቸዋል። but machinery not only acts as a competitor በሌላ ቦታ ላይ ደግሞ ይላል but machinery not only acts as a competitor who gets the better of the workman ማለት ማሽን ከሰራተኛው ጋር ውድድር ውስጥ የሚገባና በውድድሩም ደግሞ የሚያሸንፍ ብቻ አይደለም የሚሆነው ይላል and is constantly on the point of making him superfluous or useless። ስለዚህ ምን እያላችሁ ነው መሰላችሁ? ማሽን በመጣ ቁጥር እና ሰራተኛን በተካ ቁጥር ሰራተኛውን ከመንገድ አውጥቶ ማለት ካስፈላጊነት አውጥቶ መንገድ ላይ በትነዋል፣ ስራ አጣርጎ ይጥለዋል። እና ይሄ የካፒታሊዝም ክፋት ነው ይላችኋል ማለት ነው። አሁን የአታኩን እንዴት መሰላችሁ? አንድ ክስተትን ወስዶ መርህ አታክ እንደሚያደርግ ይሁት ማለት ምን ማለት ነው? ምን መሰላችሁ? ማሽን መምጣቱ በጊዜው በወቅቱ ሰራተኛን ሊተካ ይችላል። ገብቷችኋል? ሰራተኛን ሊተካ ይችላል። ነገር ግን ስለ ካፒታል የሚያውቁ ሰው ነው ስለ ማርኬት የሚያውቁ ሰዎች ምን ይላሉ መሰላችሁ? I don't know if I have it here. Anyway, ስለ ማርኬት ስለ ኢኮኖሚክ ሳይንስ የሚያውቁ ሰዎች ምን ይላሉ? እርግጥ ነው ለምሳሌ አንድ አዲስ ማሽን ተፈጥሮ የሰዎችን ስራ ሲተካና ሰዎችን ስራ አልባ ሲያደርጋቸው በጊዜው ችግር ይፈጥራል። ሰራተኛ ይቀንሳል፣ የሰዎችን መተዳደሪያ ይወስዳል፣ ምናምን የራሱ ክፋትና ችግር አለው። ነገር ግን እንደዛ በማድረጉ ሁለት ትልልቅ ጥቅም ይዞ ይመጣል። አንደኛ ለሰራተኛ የሚከፈለውን ካፒታል ነፃ ያወጣዋል። ገብቷችኋል? ነፃ ያወጣውና ያ ካፒታል በሌላ መልኩ ሌላ ቦታ ላይ ስራ እንዲውል እድል ይፈጥርለታል። እድገትም ማለት ይሄ ነው በነገራችን ላይ
ለምሳሌ ልበላችሁ፣ አሁን በኢትዮጵያ ውስጥ 80% የኢትዮጵያ ህዝብ ገበሬ ነው ወይንም በግብርና ነው የሚተዳደረው። ከእጅ ወደ አፍ በሆነ በአብዛኛው ማለት ነው ግብርና ነው የሚተዳደረው። ይሄ 80% የሚሆነው ገበሬ አምርቶ ግን ምርቱ ትርጉም ያለው ስለሆነ 20% የኢትዮጵያን ህዝብ መመገብ አይችልም። ማለት ኢንጌጅ አድርጓል። በነገራችን ላይ ግብርና ውስጥ ብትገቡ የስራ አጥነት ቁጥር ምክንያቱም ገበሬ በሙሉ ስራ ላይ ነው፣ ኢንጌጅ ያደርጋል። ገብቷቸዋል። ግን ምርቱ በጣም ኮሽማዳ ስለሆነ 80% አምራች 20% ተቀላቢ መቀለብ አይችልም። በግብርና ደረጃ ነው የምላችሁ። አሜሪካን ሀገር ብትሄዱ እኔ እስካሁን 4% መስሎኝ ነበር። ያረጀ ዳታ ነው መሰለኝ ሪፈርስ አደረግ የነበረው። አሁን ቼክ ሳደርግ ታውቃላችሁ አሜሪካን ሀገር የገበሬ ማለት 4% እያልኩ ነበር። 1.62% ነው ገበሬው ማለት በግብርና የሚተዳደረው የህብረተሰብ ክፍል። ይሄ 1.62% እንግዲህ አሜሪካን ወደ 350 ሚሊዮን እንበላቸው አሜሪካኖች ፖፑሌሽናቸው። ስለዚህ 2% ብናደርገው 6 ሚሊዮን 1 ሚሊዮን 7 ሚሊዮን ስለዚህ 1.6 እንደዚህ ብናወጣ አሜሪካ ውስጥ ያለው ገበሬ በጠቅላላ ቁጥሩ 5 ሚሊዮን ቢሆን ነው። ይሄ 5 ሚሊዮን ገበሬ በግብርና የሚተዳደር የህብረተሰብ ክፍል 345 ሚሊዮኑን መግቦ ተርፎት ኤክስፖርት ያደርጋል። የአሜሪካ በጣም ዋና አንዱ ትልቁ ኤክስፖርቷ በነገራችን ላይ ቴክኖሎጂ ግብርና ነው። በጣም ኤክስፖርት ታደርጋለች። 1.6 ፖይንት የእኛ ሀገሩ 80%። ስለዚህ የኢትዮጵያ ህዝብ 120 ሚሊዮን ነው ብንል ስንት ነው? የ20% 80 ስንት ነው? 16 106 ሚሊዮን ህዝብ ኢትዮጵያ ውስጥ 106 ሚሊዮን ህዝብ ከግብርና ጋር በተያያዘ ኑሮ ነው የሚኖረው። ይሄ ህዝብ ግን ይህን መመገብ ለምን ኢንኤፊሽንሲ አለበት። ይህንን ግን ሜካናይዝድ አደረግ ነው እንበል ግብርናውን ሜካናይዝድ ስናደርገው 80% ገበሬ ስራ ፈት ነው የምናደርገው። ገብቷችኋል? ቁጥሩን 10% ብናደርገው የኢትዮጵያ ማለት የገበሬ ቁጥር 10% ብናደርገውና ገበሬው ከሚያመርት ይልቅ ገዝቶ ቢበላ የሚሻለው ደረጃ ላይ ብናመጣው 70% ስራ አጥ ፈጠረን ማለት ነው። ችግር ነው በችግርነት ካያችሁት፣ እድገት ነው ግን። ምክንያቱም ምን መሰላችሁ? 70% መስራት የሚችል ሰው ሌበር ሪሊዝ አደረግን ማለት ነው። ለምን ኢንዱስትሪ ውስጥ ምናምን ውስጥ አስገብተን ሀገሪቱን መዋቅራዊ ሽግግር ውስጥ ማስገባት እንችላለን። ማርክስ ግን የሚላችሁ ምንድን ነው? አሁን ለምሳሌ ካፒታሊስቱ ገብቶ ገበሬውን አሸንፎ በገበያ ማለት ነው። ስለዚህ ገበሬው ከሚያመርት ይልቅ ምክንያቱም አሁን ለምሳሌ ጤፍ 500 ብር ቢገባ በኩንታል አሁን ባለው ገበያ ነው የምላችሁ ወይም 1000 ብር ቢገባ ገበሬው ከሚደክም ወደዛ ስራ ቢገባ ይሻሏል ማለት ቢገዛ ይሻሏል። ስለዚህ ዞሮ ዝም ብሎ ጥበቃ ምናምን ተቀጥሮ ቢገዛ ይሻሏል ላይ። ስለዚህ ማርክስ ግን ምን ያደርጋል መሰላችሁ? ኢኮኖሚውን አይደለም የሚረዳላችሁ፣ አንድ ኢንስታንስ ነው የሚያነሳው። ስለዚህ አንዱ ነገር እንግዲህ እንደምታዩት አሁን ትክክለኛ ኢኮኖሚስት የሚሏችሁ ምንድን ነው? ማሽኑ ምንም እንኳን መጥቶ ሰዎችን ለምሳሌ ኢትዮጵያ ውስጥ አሁን ግብርናን በጣም ብናዘምነው እና ብዙዎቹን ገበሬዎች አምርተው ከሚበሉ ይልቅ ገዝተው ቢበሉ ወደሚሻልበት ደረጃ ካመጣናቸው እህልን በጣም አርክሰነው ማለት ለማምረት ያን ሁሉ ከመድከም ሌላ ወጥተው ቀለል ያለ ስራ ሰርተው ወይንም ወደ ከተማ ጎርፈው ከተማ ውስጥ እንግዲህ የተለያየ ኢንዱስትሪ ውስጥ ተቀጥረው ገዝተው ቢበሉ የሚሻላቸው ደረጃ ላይ እናመጣቸዋለን ማለት ነው። ስለዚህ ኢኮኖሚስቶቹ ወይም ትክክለኛ የኢኮኖሚ ሳይንቲስቶቹ የሚሏቸው ምንድነው? አዎ በጊዜያዊነት ዲስራፕሽን ይፈጥራል፣ ረብሻ ይፈጥራል፣ የስራ አጥነት ይፈጥራል። ገበሬዎች ማለት ይደናገጣሉ፣ ይረበሻሉ። ግን የሚያመጣልህን እድል ተመልክተው አንደኛ ለምሳሌ ካፒታል ይፈጥራል። አሁን ካፒታል የግድ ገንዘብ ብቻ ሳይሆን የሰው ካፒታል ይፈጥራል እና ኢንቨስት ለማድረግ ያስችልሃል ማለት ነው። ያንን የሰውን ሀብት ፈጥረ ያንን የሰው ሀብት የተንጣለለ የሰራተኛ ጉልበት ታገኛለህ።
ቺፕ ሌበር አገኘ ማለት ነው። በዛ ላይ ደግሞ ቺፕ ሌበር ብቻ ሳይሆን በርካሹ ልትመግበው የምትችለው ቺፕ ሌበር አገኘ ማለት ነው። ስለዚህ ወደ ኢንዱስትሪ ለመግባት ያንደረድረሃል። ሁለተኛው ጥቅሙ ምንድን ነው? የመዋቅራዊ ሽግግሩን አስቡት። አሁን እንግዲህ ኢትዮጵያ ውስጥ አንዱ የምንታሽበት ነገር ምንድን ነው? የመዋቅር ሽግግር እንላለን፣ ግን የመዋቅር ሽግግር ማምጣት አልቻለም። 100 ዓመት ሆነ። 100 ዓመት ማለት የኤሊ ጉዞ ነው። በ100 ዓመት 20% የኢትዮጵያን ሕዝብ ብቻ የከተማ ነዋሪ ማድረግ፣ በዛ ላይ ደግሞ አበሳ የበዛበት የከተማ ነዋሪ ማለት የውሃ ችግር ያለበት፣ የትራንስፖርቴሽን ችግር ያለበት፣ የአስቤዛ ችግር ያለበት፣ የመኖሪያም ችግር ያለበት፣ እነዚህ ሁሉ ችግሮች ቀስፈው የያዙት ማህበረሰብ ነው የፈጠር ነው አይደለ? ምክንያቱም እንትን አይደለም ነው መንግስት ራሱ ትኩረት የሚሰጠው አቅጣጫ አይደለም ማለት አሁን ማለት ስራችን ሁሉ የመቀባባት ነው አሁን ችግራችን አይደል? ከተማ ላይ ራሱ የምንሰራው ስራ እኮ ቤዚክ አንደርላይንግ ፋንክሽኑን አይደለም አድሬስ የምናደርገው። ይሄ ያለ የነበረ ነው ችግር። በኃይለሥላሴም ጊዜ ሲተች የነበረ፣ በደርግም ጊዜ ሲተች፣ በኢህአዴግም ጊዜ ሲተች እንትኑ ኢኮኖሚው አምባላንስድ ስለሚሆን ሁል ጊዜ ወደዚህ ያደላልና የሚፈጥረው መዋቅራዊ ሽግግር አያስችልም። የከተማው ነዋሪ ራሱ ማለት አሁን ስታንዳርድ ሲወጣ በከተማ ውስጥ አዲስ አበባ ውስጥ አሁን ከሌሎች ከተሞች ጋር ብታነጻጽሩት የከተማው ኑሮ ኮሪደር ምናምን አትዩት ነው የሆነ የገጽታ ግንባታ አለው፣ ግን ህዝቡ ምን እየኖረ ነው? መዋቅራዊ ችግር ቀስፎ የያዘበት ሁኔታ ነው ያለው። መዋቅራዊ ችግር የምንላቸው ምንድን ነው? እንዳልኳቸው አሁን የጤና አገልግሎት ተደራሽነት፣ የአስቤዛ ርካሽነት፣ የኑሮ ሁኔታ አለመመቻቸት፣ የትራንስፖርቴሽን ችግር ምናምን ሲሪየስ የሆኑ ስትራክቸራል ፕሮብለም እንደዚህ አድርገው የያዙት ከተማ ነው ያለው። ገብቷቸዋል። ስለዚህ የመዋቅር ችግር አልቻልንም ማለት የመዋቅር ሽግግር ትርጉም ባለው መልኩ የኢትዮጵያን ህዝብ ወደ መካከለኛው ገበሬውን ከግብርና አውጥተን የከተማ ነዋሪ አድርገን ከተማውን ኑሮ ደግሞ አፎርደብል እና ሪዝነብል በዓለም አቀፍ ስታንዳርድ መሰረት ተቀባይነት ያለው ደረጃ ላይ ማምጣት አልቻለም። የመዋቅር ችግር አለብን፣ ሲሪየስ የመዋቅር ችግር አለብን። ስለዚህ ሽግግሩ ኢትዮጵያን የመዋቅር ችግሩን ይፈታልሃል ማለት በጊዜው ዲስራፕሽን ቢፈጥርም፣ በሌላ አማርኛ ምንድን ነው እድገትን ትርጉም ያለው እድገት ሲባል አሁን ዝም ብሎ ኢህአዲግ ዝም ብሎ ገንዘብ እየረጨ እድገት እንደሚለው አይደለም። ገብቷቸዋል። እድገት አይመጣም አይደለም እኮ። ምክንያቱም ምን መሰላችሁ፣ ሰው ዝም ብሎ የህዝብ ቁጥር ሲጨምር ኢኮኖሚ እድገት ይጨምራል። በነገራችን ላይ ምክንያቱም አምራች ይጨምራል ማለት አራሽ ይጨምራል። ገብቷቸዋል። የትምህርት ቤት ቁጥር ይጨምራል ምናምን። ከዛ በዛ ላይ እንግዲህ አንዱ ሰው የሆነውን ልጅ ውጭ ልኮ ምናምን በሚያመጣው ላይ ነው ምንድነው የሚባለው የሆነ አይነት እድገት ይኖራል። ግን ፌክ ነው ስታቲስቲክስ ታውቃላችሁ። ማለት መለኪያ የሆነውን ያክል መለኪያ አይደለም። አማርኛው ትንሽ ቢያስቸግርም ማለት ነው። ይለካል፣ የሆነ ቁጥር ይሰጣችኋል። ነገር ግን ውስጡ ያለውን መዋቅራዊ ችግር አያሳያችሁም። ለምሳሌ የኢትዮጵያ እድገት ታውቃላችሁ። ለምሳሌ አሁን የሆነ ሀብታም መጥቶ ለኢትዮጵያ መንግስት $2 ቢሊዮን ቢሰጣት የኢትዮጵያ እድገት ታውቃላችሁ በአመት ብዙ እጥፍ ሊሆን ይችላል። 78 እጅ አደገች ሊባል ይችላል። ያ $2 ቢሊዮን ግን ለኢትዮጵያ መንግስት በእርዳታ በምናምን የተሰጠው ምን ያህሉ ሰው ጋር ነው ደርሶ የስንቱን ሰው ህይወት ነው እንደው ፈቀቅ ያደረገው? ገብቷቸዋል። ስታቲስቲክሱ ጂዲፒ ስለሆነ ወይንም በቀደም እንዳልነው ጣዕም ስለሆነ ጠቅላላ ሀገራዊ ምርት ወይም ግሮስ ናሽናል ፕሮዳክት ስለሆነ ዶሜስቲክ ፕሮዳክት ስለሆነ በጠቅላላው ምርት አድጓል ማለት እንችላለን። ነገር ግን ወደ ዝርዝሩ ስንገባ ውስጡን ለቄስ ነው እና ለምሳሌ ስራ አጥነት ቢፈጥረም የገበያ መርህ የሚላችሁ ምንድን ነው? በዚህ መልኩ ስታተስ ኮን ወይም እርጋታውን ቢረብሸውም፣ ስለዚህ ስራ አጥነት በመፍጠር ምግብ በማርከስ ገበሬውን የተወሰነ ብዥታና ድንግርግር ውስጥ ቢያስገባው፣ አቅጣጫው ግን ወደዛ መሆን ስላለበት ማለት የግዴታ ውዴታ ነው። ልክ አሁን ለምሳሌ እንዴት ልበላችሁ፣ ልጃችሁ ወይም የምትወዱት ሰው ዩኒቨርሲቲ ለመሄድ ሲል መለየቱ ምናምን ሊያሳዝናችሁና ልጄ ምናምን ልትሉ ወይ ወንድሜ ወይ እህቴ ምናምን ልትሉ ትችላላችሁ። ግን ዩኒቨርሲቲ መሄዱ ግድ ነው። ከቤተሰብ ተለይቶ ምናምን ወጥቶ
ያለመደው ካልቸር የሚያውቀው ቦታ ምናምን ላይ የመሄድ እና ከዛ የሚፈጥረው ነገሮች አሉ። ወይንም ወደ ውጭ ሀገር ዘመድ ስትልኩ አሁን ቀረ እንጂ ድሮ በቃ ፓርቲ ተዘጋጅቶ ተደንሶ ተለቅሶ ምናምን ነው አይደለም የሚላከው። ግን ማንም ሰው አትሂድ ብሎ የሚያስቀረው የለም። እያለቀሰም ቢሆን ለምን የሚያመጣት ነገር ዶላር የምትባል ነገር ነች። ስለዚህ ተገኝቶ ነው ሂድ ነው የሚባለው። እና ዲስራፕሽን ቢኖረውም ይህ ነው ስሜታዊ መሆን አንችልም። ማርክስ ግን የሚያደርጋችሁ ምንድን ነው? ማሽን መጥቶ ገበሬው ማለት ባለሀብት፣ ይሄ አንበጣ የሆነ ባለሀብት መጥቶ ሀብቱን ሰብስቦ እንደዚህ አድርጎ ነጋዴውን ምንድን ነው ገበሬውን ይኸው ምግቡን አርክሶበት ከተማ ላይ በተነው ይላቸዋል ማለት ነው። አሁን ይሄንን እንዴት አድርጋችሁ ስፒን ልታረቁት እንደምትችሉ አያችሁት ማለት። አሁን ክስተትን ከመርህ ጋር ስታዛቡት ሌላ አይነት እንድምታ መፍጠር ትችላላችሁ። እድገትን እንደ እድገት ሳይሆን የምታዩት ማለት እድገት ሰላማዊ እድገት የለም። ይገርማቸዋል። የኢኮኖሚ ማለት ክሪኤቲቭ ዲስትራክቲቭ ነው የሚባለው። አዲስ እየፈጠረ ያለውን እያስረጀ ያለውን ሲያስረጅ ይሄኛውን እያመሰቃቀለ ነው ወደሚቀጥለው ደረጃ የሚሄደው። ይሄንን ግን አንተ ዝም ብለህ በየያምነት በሀዘንተኛነት ስም ገበሬውን ስርዓት አደረገው፣ ከተማ ውስጥ አምጥቶ አፈሰሰው። እድል ነው እኮ እሱ። ለጊዜው ከተማ ውስጥ ሲፈስ ችግር ሊፈጠር ይችላል፣ ግን ከተማዎቹ ያድጋሉ። ከተማ ነው ስራ ይፈጠራል። ገበሬው ልብሱ፣ ጫማው፣ ቤቱ ራሱ ኢንቨስትመንት ኦፖርቹኒቲ ነው። ነው አንዱ ነገር ማርኬት የሚላችሁ ምንድን ነው? ችግሩን ራሱ ይፈታዋል ነው። አሁን ይህንን ሳይንስ ካልተረዳ ምስቅልቅሉን እያየ የሚፈጠረውን መረባበሽ ለምሳሌ ለምሳሌ ኮሪደር ልማቱን ይውሰዱት። የኮሪደር ልማት ደጋፊ ሆኜ አይደለም። ነገር ግን መንገድ ላስፋ ካልክ ዳርና ዳር ያሉትን ቤቶች ታነሳቸዋል። መንገድ ማስፋት ደግሞ ነው። ኢትዮጵያ ዓለም አቀፍ ከተማ ልትሆን ከሆነ እንደዚህ ያሉ ሁለት መኪና እንደዚህ ተሻሽቶ የሚተላለፉበት መንገድ ይዘ ዓለም አቀፍ ከተማ ልትሆን ነው። ሰፋ ቡልቅቅ ማድረግ አለብህ። ያን ስታደርግ የሆነ ነገር ረብሻ ትፈጥራለህ፣ ሰው ታሳዝናለህ። እኔ አሁን ማልደግፈው የራሴ ምክንያት አለኝ ነው። በአብዛኛው የኮሪደር ልማቱ ለምን እንዳልኳችሁ የውስጥ ችግር ባለበት ሀገር ላይ ኮስሞቲክስ ነው መቀባባት ነው ወይንም በ80% አቧራ ላይ 20% የሚያብለጨልጭ ህንፃ መገንባት ለእኔ ማለት ከሱ ይልቅ ቅድሚያ ልንሰጠው የሚገባ ብዙ ነገር አለ የሚል ላይክ ነው። በራሱ መጥፎ ባይሆንም ማን ይጠላል? አሁን ደስ አይልም? መንገዱ ጽድት ብሎ ሰፍቶ ስትሄዱ ደስ ይላል። ግን ይህ ነው እንትናችንን መሸፈኛ ነው የሆነው። ውስጣችንን ያለው የውስጥ ክሪቲካል ሲክነስ ውስጣችን ያለውን ሲሪየስ በሽታ መሸፈኛ ነው የሆነው። ከዛ አንጻር አልቀበለው እና ምን ልላችሁ ነው፣ በሀገር ደረጃ ይገርማችኋል። አሁን ይሄ ትንሽ አእምሮ ላለው ሰው በጣም ሳቢ አርጊመንት ነው። ምን መሰላችሁ? ገበሬውን በተነው። እርሻውን እኮ ጥቂት ባለሀብቶች ናቸው እኮ የሚናፉበት ምናምን ብላችሁ አጓጉል ክስተት ትንታኔ ውስጥ ከገባችሁ ማርኬትን ሳትረዱ፣ ገበያን ሳትረዱ፣ እንደምታን ሳትረዱ፣ የሁኔታዎችን ተጨባጭን ፖለቲካ ሳትረዱ፣ የግዴታ ውዴታ መሆኑን ሳትረዱ ማለቃቀስ ከገባት እንደዚህ ነን። ደግሞ ላይክ ነው እዛ ውስጥ ነው ያለ ነው። ለዛ እኮ ነው የምንዳክረው። ለዛ እኮ ነው እዚህ የድህነት ጭቃ ውስጥ ያለ ነው። መፍጨርጨር ነው፣ ግን ፈቀቅ የለም። ነገርኳችሁ። ዛሬም የአዲስ አበባ ህዝብ እኮ በትራንስፖርት፣ በውሃ፣ በመብራት በምን በማይቸገረው ነገር የለም። ለምን? ሲሪየስ የሆነ መዋቅራዊ ችግር ስላለብን። ለምን? ክስተትን ከመርህ ጋር ስለምናምታታ። መርህ ሳይንስ ነው፣ ነው ልትቃወመው አትችልም። መቀበልና ማክበር ያለበት ግዴታ ነው። እንዳልኳቸው አሁን ለምሳሌ የምትወዱት ሰው ወደ ውጭ ሲሄድ ያሳዝናቸዋል። ግን መሄዱ፣ መማሩ፣ መስራቱ፣ ሀብት ማካበቱ፣ መለያየት ቢያሳዝንም ህይወት ያመጣው ግዴታ ነው። ያን አክብራችሁ ትቀበላላችሁ እንጂ አንለያይም ብላችሁ ተጣብቃችሁ አብራችሁ ትዘብጣላችሁ አይደለም። ማርክስ ግን የሚያደርጋችሁ ምንድን ነው? እንደዚህ አይነት ኢሞሽናል የሆኑ ግን ሳይንስ ያልሆኑ ነገሮችን አምጥቶ ፊታችሁ ላይ ይደፋውና ዲስራፕሽን እንድጠሉ ያደርጋችኋል። ማርኬት ግን ዲስራፕቲቭ ቢሆንም
አስቡት የሚያስመዘግብልን ድል ማለት ነው። ለምሳሌ አሁን ነፃ ገበያ ብናደርገውና ግብርናውን አስፋፍተን ጥቂት ገበሬዎች 10% የሚሆኑ ገበሬዎች እንዳለ ግብርናውን ቢቆጣጠሩት ከኢኮኖሚክ ስኬል ምናምን የምግብ ዋጋ ወርዶ ታች መሬት ይነካል። በእርግጥ 70% ስራ አጥ ህዝብ እንፈጥራለን። እሱን ደግሞ እንዴት አድርገን ስራ እንደምናይዘው እናስባለን። እና ሰዓቴ እዚህ ጋር ይገድበኛል። በሚቀጥለው ቪዲዮ እቀጥላለሁ። ስለሰማችሁኝ አመሰግናለሁ። መልካም ጊዜ